በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ ተመልካቾቼ፣ አድማጮቼ። ይህ በማኅደረ ክርስቶስ መንፈሳዊ አገልግሎት እየተዘጋጀ በአውደ ወንጌል ሚዲያ የሚቀርብላችሁ የትምህርት ጊዜ ነው። ዘወትር ዓርብ ከምሽቱ 2 ሰዓት ወደ እናንተ ይደርሳል። እንግዲህ እንደተለመደው ዛሬም ፕሮግራማችን እንጀምራለን። እስካሁን በነበረን የትምህርት ጊዜ ስለ ጾም ነው እየተማርን ያለ ነው እና ስለ ጾም እየተማርን ጾምን በተመለከተ መጽሐፍ ቅዱሳዊውን ነገር እያየን ነበር የነበረውና እንግዲህ መጽሐፍ ቅዱሳዊ እውነት ይህንን ይመስላል። በተለይ ባለፈው ጾም በተመለከተ አዲስ ኪዳናዊውን እውነት እናያለን ብዬ ነበረ እና ዛሬ ትንሽ አዲስ ኪዳን ላይ መጥተን ስለ ጾም እና ከዚያ አሁን እየተደረገ ያለውን ጾም ደግሞ በእግዚአብሔር ቃል መሰረት ለማየት እንሞክራለን። አዲስ ኪዳን በአዲስ ኪዳን ላይ ወይም ደግሞ በአዲስ ኪዳን ጾም እንዴት ነው መጾም ያለበት? እንዴት ነው መደረግ ያለበት? በአዲስ ኪዳን ጾም አለ ወይ? ይጾም ነበረ ወይ? የሚሉ ሀሳቦችን እናንሳ። እንግዲህ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ ስለ ጾም የተናገረው ክፍል አለ። እንደዚህ ይላል፣ ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። እንግዲህ የአዲስ ኪዳናዊ ጾም መመሪያ ይሄ ነው። አዲስ ኪዳናዊ ጾም ጌታችን ኢየሱስ ክርስቶስ ስለሆነ የተናገረው የሚጾም ሰው ካለ እንዴት መጾም እንዳለበት ይናገራል። እንግዲህ በአዲስ ኪዳን ብዙ ትእዛዞች አሉ። ለምሳሌ መስጠት ትእዛዝ ነው። መጸለይ ትእዛዝ ነው። ባልንጀራን መውደድ ትእዛዝ ነው። ወንጌል መስበክ ትእዛዝ ነው። ወንድምን መውደድ ትእዛዝ ነው። እንዲህ የመሰሉ ትእዛዞች አሉ። ኢየሱስ ክርስቶስን ማመን ትእዛዝ ነው። እንደ እግዚአብሔር ቃል መኖር ትእዛዝ ነው። ጾም ግን በትእዛዛዊ መንገድ አይደለም የቀረበው። አዲስ ኪዳን ላይ ስንመጣ በትእዛዛዊ መንገድ ጌታ ኢየሱስ ክርስቶስ ሌሎችን እንዳዘዘ አይደለም ያለው። ለምሳሌ እነዚያ ትእዛዛዊ መሆናቸውን ላሳያቸው። አሁን ያነሷቸውን ነገሮች ዝም ብዬ አይደለም የተናገርኩት፣ መጽሐፍ ቅዱስ ስለሚል ነው። ለምሳሌ ማቴዎስ ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል ያለ፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈትላችሁማል ይላል። አያችሁ፣ ለምኑ፣ ይሄ ትእዛዝ ነው። ለምኑ ታገኛላችሁ። እዚሁ ማቴዎስ 6 ላይም ጌታ ኢየሱስ ክርስቶስ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ታዩ ዘንድ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያን ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። እና እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችሁ ነው ቁጥር 9 ላይ ብሎ አስቀምጧል። እና ምንድን ነው ይኸው ትእዛዝ ነው። ሰዎች ማድረግ እንዳለባቸው በትእዛዝ መልክ ነው የቀረበው። የአዲስ ኪዳን መጻሕፍት ስታጠኑ ስለ ጸሎት አይደለም ትምህርቴ፣ ግን ጸሎት ትእዛዝ ነው። ምን ይላል ሉቃስ ምዕራፍ 18 ከቁጥር 1 ጀምሮ፣ ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ሲል፣ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላ ጋር ይፍረድልኝ ትለው ነበረ። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውቀኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ውጮቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን? ይላል። ስለዚህ ምን ላችሁ ፈልጌ ነው፣ ጸሎት ትእዛዝ ነው። እንዲያደርጉት ጌታ ጸሎትን አዝዟል። እንዲያው ምን ይላል? ወደ ፈተና እንዳትገቡ ተግታችሁ ጸልዩ።
ወደ ፈተና እንዳትገቡ ተግታችሁ ጸልዩ ይላል። ጾምን በተመለከተ ግን እንደዚህ አይነት ትእዛዛዊ ነገር የለውም መጽሐፍ ቅዱስ። እንደዚህ አይነት ትእዛዛዊ ነገር የለውም። ይሄ ማለት አትጹሙ ማለት አይደለም፣ ወይም ደግሞ መጾም የለበትም እያልኩ አይደለም። ግን በትእዛዝ መልክ አይደለም የተቀመጠው። ሆኖም ግን የሚጾም ሰው ቢኖር ወይም የሚጾም ሰው እንደ ግብዞች መጠውለግ የለበትም። እንደ ግብዞች መጠውለግ የለበትም። ብዙዎቹ ጾመኛ መስለው ለመታየት ፊታቸውን ያጠወልጋሉ። ራሳቸውን፣ ሰውነታቸውን፣ ፊታቸውን አይጣጠሙም። ራሳቸውን ዘይት አይቀቡም፣ ቅቤ አይቀቡም። በተለይ የእኛ ሀገር አንዱ ከሚከለክለው ነገር መቀባት የለብንም የሚል መጽሐፉ ግን የሚለን እንዴት ነው ብለን እስኪ መጽሐፉ የሚለውን እንስማው። ስትጾሙ ይላል እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ሊታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አያችሁ፣ ሰዎች ይህንን ሲያደርጉ፣ ሰዎች እንደዚህ ሆነው ሲታዩ ይህ ሰውዬ ጾመኛ ነው ይላል። አሁን አይታችሁ ከሆነ በጾም ጊዜ ያው እንደው እንደ ምሳሌ ላንሳ ብዬ ነው፣ የእነሱ ለይቼ ለመጥቀስ ፈልጌ አይደለም። እና ሙስሊሞች ጿሚ ነን ይላል እና በትራንስፖርት ስንሄድ ወንበር እንዲለቀቅላቸው ይፈልጋሉ። በማንኛውም ነገር ሰው ቅድሚያ እንዲሰጣቸው ይፈልጋሉ። ጿሚ ነን ይላሉ፣ ጾማችን ነው ይላሉ። እንደዚህ አይነት ነገር ኦርቶዶክስም ጋር ግልጽ አይሁን እንጂ ጾሙ ይታወቃል፣ ጿሚ ነን ይላሉ። እንደዚህ አይነት ነገር አለ። ግን እንግዲህ ይህንን ሲያደርጉ ጾመኛ መሆናቸውን ለሰው እየገለጡ ነው ወይም እያሳዩ ነው ማለት ነው። ግን መጽሐፉ ምንድን ነው የሚለው? አንተ ግን ስትጾም ይላል በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትህን ታጠብ። በስውር የሚያባትህ በግልጥ ይከፍልሃል። ራስን ተቀባ፣ ፊትህን ታጠብ፣ በስውር የሚያባት በግልጥ ይከፍልሃል። አሁን ጾመኛ ሰው፣ የሚጾም ሰው ጾሙ እንዳይታወቅበት ምን ማድረግ አለበት? ፊቱን መታጠብ አለበት። ራሱንም መቀባት አለበት። እኛ ጋር ቅቤ ይከለከላል። መጽሐፉ ግን ምንድነው የሚለው? ራስን ተቀባ፣ ራስን ተቀባ፣ ፊትህን ታጠብ፣ በስውር የሚያይ አባትህ ምን ይልሃል ነው የሚለው? በግልጥ ይከፍልሃል። አዲስ ኪዳናዊ ጾም እንደዚህ ነው። ጌታ ኢየሱስ ክርስቶስ ከጾምን እንደዚህ ነው መጾም አለብን የሚለው። ብዙ ጊዜ የሚጠቀሰው የጌታ ጾም ነው። የጌታ ጾም ደግሞ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ነው የሚለው። ማቴዎስ ምዕራፍ 4 ቁጥር 2 ላይ ዳችሁ ታነቡ 40 ቀንና 40 ሌሊት ከጾመ በኋላ ተራበ። የት ነው የጾመው ከተባለ ምድረ በዳ ነው። ምድረ በዳ ሰው ወደማይኖርበት፣ ሰው ወደማያየው፣ ሰው አይቶ እንደዚህ እያደረገ ነው ወደማይልበት ቦታ ሄደ። 40 ቀንና 40 ሌሊት ጾመ። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ስለዚህ የጌታ ጾምም ቢሆን በስውር ነው የተደረገው። ሰው ወደማይኖርበት፣ ሰው ወደማያየው ቦታ ነው የተደረገው። ለዚህ ነው ጌታ ኢየሱስ ክርስቶስ አንተ ስትጾም ምን እያለ ያለው? በስውር ጾም እያለ ነው ያለው። በስውር ጾም። ብዙ ጊዜ ጾም መልስ የማያመጣው ነገር ምንድን ነው ዋጋ ብለን ካሰብ አንደኛው ነገር ይመስለኛል ለታይታ ስለሚጾም ወይም ደግሞ ሰው እያየ በሰው ዘንድ ተቀባይነት ለማግኘት ተብሎ ስለሚጾም ወይም ደግሞ የዚህ ሃይማኖት አባል መሆንን ለመግለጽ የዚህ ሃይማኖት ደጋፊ መሆንን ለመግለጽ ስለሚጾም ለዚህ ይመስለኛል። እና ጾም ሰዎች ይጾማሉ። ሰዎች እንደ ጾመኛ እንደየጾሙ እንዳሉ ይናገራሉ። ይጾማሉ እንደሚባለው ራሳቸውን አይቀቡም። ፊታቸውን ምናልባት እንግዲህ ይታጠቡ ይሆናል በውሃ ግን እንትናቸውን የሰውነታቸውን ማጠውለን ሰውነታቸውን እንደ ጾመኛ ማሳየት ይፈልጋሉ። እና ከዚህ የተነሳ ጾሙ ተሰምቶ መልስ አያመጣም። መጽሐፍ ቅዱስ ያው መጾም እንዳለበት ይናገራል። መጾም እንዳለበት ምን ማለት ነው? በትእዛዛዊ መንገድ ሳይሆን ሰዎች ቢጾሙ ችግር እንደሌለው ይናገራል። እዚሁ ማቴዎስ ምዕራፍ 17 ቁጥር 17 ላይ ኢየሱስ መልሶ የማታምን ጠማማ ትውልዶች እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳቸዋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያ ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልነው ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ሲኖራችሁ ይህን ተራራ ከዚህ ወደዚያ እልፍ በል ብትሉት የሚሳናችሁ ነገር የለም ይልና ቁጥር 21 ላይ
ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። እንግዲህ ይሄ በጣም የታወቀ ታሪክ ነው። ከዚህ በፊት ልከው ሄደው መናፍስትን አስወጥተዋል። መጥተውም ለጌታ ለኢየሱስ ክርስቶስ አጋንንት እንኳ በስም ተገዙልን ብለው ደስ ብሏቸው ኢየሱስ ክርስቶስን ነግረውታል። እና ኢየሱስ ክርስቶስም አጋንንት ስለተገዙላችሁ ደስ አይበላችሁ፣ ነገር ግን ስማችሁ በሰማይ ስለተጻፈ በዚህ ደስ ይበላችሁ ብሎ ደቀ መዛሙርቱ የደስታቸው ምንጭ ምድር ላይ በሚሆነው ታምራት፣ ምድር ላይ በሚደረገው ነገር ሳይሆን ጌታ ኢየሱስ ክርስቶስ በሰጣቸው የዘላለም ሕይወት ወይም ደግሞ ስማቸው በመንግስተ ሰማያት ስለተጻፈ በዚያ እንዲደሰቱ ተናግሯል። ሉቃስ ምዕራፍ 10 ቁጥር 17 ስታነቡ ታገኛላችሁ። እዚህ ጋር ግን አንድ ሰውዬ ልጁን አመጣ። አጋንንት ያለበት ልጅ ነው። ለማስወጣት ሞከሩ፣ አልቻሉም። እና ጌታ ኢየሱስ ክርስቶስ ሲመጣ ሰውየው ልጁን ወደ ጌታ መጣውና ደቀ መዛሙርት ጋር አምጥቼ ነበረ፣ ሊያወጡለት አልቻሉም እና እባክህ አንተ ከቻልክ እርዳን ብሎ ጌታን ጠየቀ። እና ጌታ ያው መንፈሱን አዘዘው፣ አንፈራምጦት ወጣ። እና ደቀ መዛሙርቱ ጥያቄ ተፈጠረባቸው። ጥያቄያቸው ምንድን ነው? ለምንድን ነው እኛ ልናወጣው ያልቻልነው ብለው ጌታ ኢየሱስ ክርስቶስን ጠየቁት። ለምንድን ነው እኛ ልናወጣው ያልቻልን ብለው ጌታ ኢየሱስ ክርስቶስን ጠየቁት። እና ጌታ ኢየሱስ ክርስቶስ ደግሞ ሲመልስላቸው ስለ እምነታችሁ ማነስ ነው አላቸው። ስለ እምነታችሁ ማነስ ነው። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህን ተራራ ተነቅለህ ከዚህ ወደዚህ አለት ብትሉት ይሆናል፣ የሚሳናችሁ ነገር የለም ብሎ አንድ ሀሳብ ደግሞ ጨመረላቸው። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። ስለዚህ ጸሎትና ጾም አስፈላጊ ነው ማለት ነው። በተለይ በክፉ መናፍስት ላይ ኃይልን ለመቀዳጀት፣ ድልን ለመቀዳጀት፣ ክፉ መናፍስትን ለማስወጣት፣ ሰዎችን የሚያሰቃየውን፣ ሰዎችን የሚይዘውን፣ በበሽታ ሰዎችን እያሰቃየ ያለውን ያንን መንፈስ ለማስወጣት ክፉ ጾምና ጸሎት አስፈላጊ ነው ማለት ነው። ስለዚህ ክርስቲያኖች ምንም እንኳ በትእዛዝ መልክ ባይሆንም መጾም አለባቸው። መጾም አለባቸው። ሲጾሙ ሲጸልዩ የእግዚአብሔር ኃይል ወደ እነሱ ይመጣል። የእግዚአብሔር ኃይል ደግሞ ወደ እነሱ ሲመጣ ክፉ መናፍስትን ያስወጣሉ ማለት ነው። እና ይሄ የእግዚአብሔር ቃል የሚያሳየን እውነት ይሄ ነው። የእግዚአብሔር ቃል የሚነግረን ይህን ነው። ስለዚህ አዲስ ኪዳንም ላይ ጾም አለ፣ ይጾማል ማለት ነው። ሰዎች በትእዛዛዊ መንገድ ባይሆንም ነገር ግን መጾም እንዳለባቸው ይህ ክፍል ያሳያል፣ ይህ ክፍል ይናገራል። እና ይሄ በጣም ትልቅ ነገር ነው። አንድ ጊዜ ጌታ ኢየሱስ ክርስቶስ አንድ ጥያቄ ተጠይቆ ነበረ እና ያ ጥያቄ ምንድን ነው? እኛ እንጾማለን፣ ነገር ግን የአንተ ደቀ መዛሙርት አይጾሙም የሚል ጥያቄ ፈሪሳውያን አቅርበው ነበር። ማቴዎስ ምዕራፍ 9 ቁጥር 14 ላይ በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙ ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ አለ። ተመልከቱት። ፈሪሳውያንና የፈሪሳውያን ደቀ መዛሙርቶች ብዙ ጊዜ ይጾማሉ። በጣም ብዙ ጊዜ ነው የሚጾሙት። የጌታ የኢየሱስ ክርስቶስ ደቀ መዛሙርት ግን አይጾሙ ነበር እና ለምንድን ነው የማይጾሙት? እኛ ብዙ ጊዜ እየጾም እነሱ ግን አይጾሙም ለምንድን ነው ብለው ጥያቄ አቀረቡ። እና ይህንን ጥያቄ ሲያቀርቡ ጌታ ኢየሱስ ክርስቶስ ምንድን ነው ያለ? ሙሽራው ከሚዜዎቹ ጋር እያለ ሚዜዎቹ ምን አይሉም? አይጾሙም ማለት አይጾሙም። ነገር ግን ሙሽራው የሚወሰድበት ጊዜ ይመጣል፣ በዚያን ሰዓት ግን ይጾማሉ ብሎ ተናገረ። ያው ወደፊት ጌታ ከነሱ ሲለይ፣ ጌታ ከነሱ ሲወሰድ ደቀ መዛሙርቱ እንደሚጾሙ ተናግሯል። በጊዜው ግን ይህንን ነገር እያደረጉ አልነበረም ማለት ነው። ስለዚህ ምንድን ነው የእግዚአብሔር ቃል የሚነግረን? መጾም ችግር የለውም፣ መጾም ችግር የለበትም። ግን ሲጾም እንደ እግዚአብሔር ቃል መሆን አለበት ነው፣ እንደ እግዚአብሔር ቃል መሆን አለበት። ሉቃስ ምዕራፍ 5 ቁጥር 33 ላይ እነሱም የዮሐንስ ደቀ መዛሙርት ስለምን ብዙ ይጾማሉ? ጸሎት ስለምን ያደርጋሉ? ደግሞም የፈሪሳውያን ደቀ መዛሙርት ስለምን እንደዚህ ያደርጋሉ? የአንተ ደቀ መዛሙርት ግን ይበላሉ ይጠጣሉ አሉት። ኢየሱስ ሙሽራው ከነሱ ጋር ሳለ ሚዜዎችን ልታስጦሙ ትችላላችሁን?
ነገር ግን ወራት ይመጣል ሙሽራው ከእነርሱ ሲወሰድ ያን ጊዜ በዚያ ወራት ይጾማሉ አላቸው ይላል። በተለይ ሉቃስ ይህንን በደንብ አብራርቶ አስቀምጦታል። እንዴት አብራራው ካላችሁ እነርሱም ማለት የዮሐንስ ደቀ መዛሙርት ለምን ብዙ ይጾማሉ? ሊገርም ነው። የዮሐንስ ደቀ መዛሙርት ብዙ ይጾማሉ። ጸሎትስ ስለምን ያደርጋሉ? ይጸልያሉ፣ ብዙ ይጾማሉ። ደግሞም የፈሪሳውያን ደቀ መዛሙርት ስለምን እንደዚህ ያደርጋሉ? ይኸውላችሁ ደቀ መዝሙር ማፍራት በእስራኤል ባህል የተለመደ ስለነበረ ዮሐንስ ደቀ መዛሙርት አለው፣ ፈሪሳውያን ደቀ መዛሙርት አላቸው እና የፈሪሳውያን ደቀ መዛሙርት ብዙ ይጾማሉ፣ ይጸልያሉ። ዮሐንስ ደቀ መዛሙርት ብዙ ይጾማሉ፣ ይጸልያሉ። የኢየሱስ ደቀ መዛሙርት ግን እንደዚህ አያደርጉም ነበር እና የአንተ ደቀ መዛሙርት ግን ይበላሉ፣ ይጠጣሉ። በተቃራኒ ነው እና ተቃራኒ ነበር ሀሳባቸው። እና ኢየሱስ መለሰ፣ ከእነርሱ ጋር ሳለ ሚዜዎችን ልታስጾሙ ትችላላችሁን? እውነት ነው። ሚዜዎች ከሙሽራው ጋር ሆነው አይጾሙም። ግን ወራት ይመጣል ሙሽራው ከእነርሱ ሲወሰድ ያን ጊዜ በዚያ ወራት ይጾማሉ አላቸው። ደግሞም እንዲህ ሲል ነገራቸው፣ የአዲስ ልብስ እራፊ ባረጀ ልብስ ላይ የሚያኖር የለም። ቢደረግ ግን አዲሱን ይቀደዋል። ደግሞም አዲስ እራፊ ለአሮጌው አይስማማም። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን አዲስ የወይን ጠጅ አቁማዳውን ያፈነደዋል፣ እርሱም ይፈሳል፣ አቁማዳም ይጠፋል። አዲስ የወይን ጠጅ ግን በአዲስ አቁማዳ ማኖር ይገባል። ሁለቱ ይጠባበቃሉ። አሮጌ ወይን ጠጅ ሲጠጣ አዲሱን የሚሻ የለም፣ አሮጌው ይጣፍጣል ይላል እና ምን መሰላችሁ? በአዲስ የወይን ጠጅ በአዲስ አቁማዳ አሮጌ የወይን ጠጅ የሚያደርግ የለም፣ ወይም በአሮጌ አቁማዳ አዲስ የወይን ጠጅ የሚያደርግ የለም። ይኸውላችሁ ኢየሱስ ክርስቶስ የፈሪሳውያንን የጾም ስርዓት ለመከተል አይደለም የመጣው፣ ወይም ዮሐንስ የደቀ መዛሙርት የጾም ስራ ለመከተል አይደለም የመጣው። የእሱ ደቀ መዛሙርት አዲስ ናቸው፣ ልዩ ናቸው። ስለዚህ ልዩ ስለሆኑ እነሱ በአዲሱ ስርዓት ነው የሚመላለሱ፣ በአዲሱ ስርዓት ነው የሚሄዱት እንጂ በመጀመሪያው ስርዓት አይደለም፣ በቀደመው ስርዓት አይደለም። በጣም የሚገርመው ብዙ ጊዜ ሰው የሚቸገረው የብሉይ ኪዳንን ጾም ይጠቅሳል፣ የብሉይ ኪዳንን ነገር ያመጣል። እንደዚህ አይደለም። ይሄ እኮ የብሉይ ኪዳን ነገር አይደለም፣ አዲስ ኪዳን ነው። አዲስ ኪዳን አዲስ ስርዓት ነው ያለው፣ አዲስ መርህ ነው ያለው። በአዲስ መመሪያ ነው የሚንቀሳቀሰው፣ በኖረው በቀደመው መመሪያ አይደለም። እና የብዙ ሰው ችግር ይሄ ነው። የአሮጌውን ኪዳን ስርዓት አምጥቶ ያስቀምጣል። አሁን ብዙ ጊዜ ስለ ጾም ስናወራ ሰዎች የብሉይ ኪዳንን ጥቅስ ይጠቅሳሉ። አስቴር ጾማለች ይላሉ። ልክ ነው፣ ጾማለች። ግን እሱን እንድንጾም አይደለም እግዚአብሔር የሚነግረን። የነነዌ ሰዎች ጾመዋል፣ ልክ ነው ጾመዋል። ግን እሱን እንድንጾም አይደለም። ይሄ አዲሱ ኪዳን አዲስ ነው። ስለዚህ በአሮጌው ኪዳን ሕግ በአሮጌው ኪዳን ስርዓት ሳይሆን የሚመራው በአዲሱ ኪዳን ሕግና ስርዓት ነው። ለዚህ ነው ኢየሱስ ክርስቶስ ደቀ መዛሙርቱ እንደ ፈሪሳውያን ደቀ መዛሙርት እንዲጾሙ አላደረገም። ኢየሱስ ክርስቶስ እንደ ዮሐንስ ደቀ መዛሙርት እንዲጾሙ አላደረገም። ብዙ ይጾማሉ፣ ይጸልያሉ አለ። እድሜ ልካቸውን እነሱ በመጾም ነው የሚያሳልፉት። በዚያ መንገድ እንዲሄዱ አይደለም የሚፈልገው። እሱ የፈለገው በቃ እነሱ ይበላሉ፣ ይጠጣሉ፣ ሙሽራው ሲሄድ ደግሞ ይጾማሉ ነው። ሙሽራው ሲሄድ የጾሙ ጾም ምን አይነት ነው? ይህንን ማየት በጣም ያስፈልጋል። የሚገርማችሁ ነገር ሙሽራው ሄዷል። ሙሽራው ሲሄድ የጾሙት ጾም ምን አይነት ነው? እንደ ብሉይ ኪዳን ጾም ነው ወይስ የተለየ ጾም ነው የሚለውን በደንብ ማየት አለብን። አንደኛ ቅድም እንደነገርኳችሁ ጌታ ኢየሱስ ክርስቶስ ሲጾሙ እንዴት መጾም እንዳለባቸው ተናግሯል። ማቴዎስ ምዕራፍ 6 17 እና 18 አንተ ግን ስትጾም ነው የሚለው በስውር ላለው አባት እንጂ እንደ ጾመኛ ለሰዎች እንዳትታይ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያባት በግልጥ ይከፍልሃል። የአዲሱ ስርዓት ጾም ይሄ ነው፣ ወይም የአዲሱ ኪዳን ጾም ይሄ ነው። ሰዎች ሲጾሙ ራሳቸውን ተቀብተው ፊታቸውን ታጥበው በስውር እንዲጾሙ ነው። ሰው ጾመኛ ናቸው እያለ እያያቸው እንዲያደንቃቸው ሳይሆን በስውር ጾመው በግልጽ እንዲከፍላቸው ነው ጌታ የፈለገው። ስለዚህ የአዲሱ ኪዳን የጾም አጾጿም ወይም የጾም ስርዓት ይህንን ነው የሚመስለው እንጂ በዝም ብሎ በተለመደ ነገር አይጾም። አንድ ነገር ላሳያችሁ እስኪ የሐዋርያት ሥራ ምዕራፍ 13 እንሂድ። የሐዋርያት ሥራ ምዕራፍ 13 እንሂድና እንዴት ይጾሙ እንደነበረ እንሂድ። የሐዋርያት ሥራ ምዕራፍ 13
ከ1 እስከ 3 ምን መስላችሁ? በአንጾኪያ ባለች ቤተክርስቲያን ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ልክዮስ፣ የአራተኛው ክፍል ገዢ ሄሮድስ ባለሟል፣ ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩ ሲጦሙ መንፈስ ቅዱስ በርናባስና ሳውልን ለጠሯቸው ስራ ለዩልኛል። በዚያን ጊዜ ከጾሙ ከጸለዩ እጃቸውን ከጫኑ በኋላ አሰናበቷቸው ይላል። አያችሁ፣ የአዲስ ኪዳኑ ጾም ይሄ ነው። የአዲስ ኪዳኑ ጾም ይሄ ነው። በአንጾኪያ ቤተክርስቲያን ምን ነበሩ ይላል? መምህራን ነበሩ፣ ነቢያት ነበሩ፣ የሄሮድስ ባለሟል ምናሄ፣ ሳውልም ነበር። እና እነዚህ እንዴት ነው የሚጾሙት ከተባለ እየጾሙ ጌታን ያመልካሉ። እየጾሙ ጌታን ያመልካሉ፣ ይጸልያሉ። እየጾሙ ጌታን ያመልካሉ፣ ይጸልያሉ። ዝም ብሎ መጾም አይደለም። ዝም ብሎ መጾም አይደለም። የአዲስ ኪዳን ጾም ምን አለው ከተባለ አምልኮ አለበት፣ ጸሎት አለበት፣ ጸሎት አለበት። እንደዚህ እያደረጉ ደግሞ ሰዎች ሲጾሙ ሲጸልዩ የዚያን ጊዜ ነው የሚለው ምን አለ መንፈስ ቅዱስ ሳውልና በርናባስን ለጠሯቸው ስራ ለዩልኛል። እግዚአብሔር ይናገራል። ድምፅ ይሰማሉ ማለት ነው። ድምፅ ይሰማሉ፣ እግዚአብሔርን ያመልካሉ፣ ይጾማሉ፣ ይጸልያሉ። ስለዚህ እየጾሙ እየጸለዩ እግዚአብሔርን እያመለኩ ባለበት ሰዓት መንፈስ ቅዱስ መጥቶ ምን አለ? ሳውልና በርናባስን ለጠሯቸው ስራ ለዩልኛል። ስለዚህ በዚህ መንገድ ነው የአዲስ ኪዳን ጾም። ዝም ብሎ ከምግብ ተከልክሎ መዋል ሳይሆን፣ ዝም ብሎ እንደ ጾመኛ ለሰው መታየት ሳይሆን፣ ይሄ ጊዜ የጾም ጊዜ ነው ብሎ ያንን የተለመደ ጾም መጾም ሳይሆን፣ በአዲስ ኪዳን ምን ያደርጋሉ? በአንድ ላይ ተሰባስበው ይጾማሉ፣ ይጸልያሉ፣ እግዚአብሔርን ያመልካሉ። እግዚአብሔርን ያመልካሉ። ስለዚህ እግዚአብሔርን ሲያመልኩ ድምፅ ይመጣል። ድምፁ ምን የሚል ነው? በቃ ለጊዜው የሚሆነውን ነገር። ለምሳሌ በዚህ ጊዜ የእግዚአብሔር ድምፅ የመጣው ሳውልና በርናባስን ለጠራዋቸው ስራ ለዩልኝ ነው ያለው። ለጠራዋቸው ስራ ለዩልኝ ያለው። ስለዚህ የእግዚአብሔርን ድምፅ ሰሙ ማለት ነው። የእግዚአብሔርን ድምፅ ሰሙ ማለት ነው። እግዚአብሔር ተናገራቸው ማለት ነው። ስለዚህ ይኸውላችሁ ትክክለኛ ጾም ሲጾም ምን ይመጣል ከተባለ ድምፅ ይመጣል። እግዚአብሔር ይናገራል። ዝም ብሎ ተጽሞ ብቻ አይደለም የሚያበቃው። እግዚአብሔር ይናገራል። ለዚህ ነው የአዲስ ኪዳን ጾም እንደ ብሉይ ኪዳን ጾም አይደለም። የአዲስ ኪዳን ጾም እንደ ፈሪሳውያን ጾም አይደለም። የአዲስ ኪዳን ጾም እንደ ዮሐንስ ደቀ መዛሙርት ጾም አይደለም። ዝም ብሎ አያሌ ቀን መጾም አይደለም። እግዚአብሔር እንደሚፈልገው እየጾሙ እግዚአብሔርን ማምለክ፣ ወደ እግዚአብሔር መጸለይ ያስፈልጋል ማለት ነው። እግዚአብሔርን ማምለክ፣ ወደ እግዚአብሔር መጸለይ ያስፈልጋል። ልክ ሰዎች እግዚአብሔርን እያመለኩ ወደ እግዚአብሔር እየጸለዩ ሲጾሙ እግዚአብሔር ደግሞ ድምፁን ልኮ ምን ይላል መሰላችሁ? ሳውልና በርናባስን ለጠራኋቸው ስራ ለዩልኝ ይላል ማለት ነው። ስለዚህ ትክክለኛ ጾም እንደዚህ ነው። ትክክለኛ ጾም እንደዚህ ነው። አያችሁ፣ የእግዚአብሔርን ድምፅ ወደ ምድር የሚያመጣ እግዚአብሔር የሚናገርበት ነው። እግዚአብሔር የማይናገርበት ጾም የለም። እግዚአብሔር የማይናገርበት ጾም ከሆነ ያ ጾም እንደ እግዚአብሔር ቃል ነው ማለት አይቻልም። ይገርም ነው። ጳውሎስ ብዙ ጊዜ ጾም እንደነበረ ተናግሯል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 7 በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበር። አያችሁ፣ ጳውሎስ ብዙ ጊዜ ይጾም ነበር። ረሃብ ጾም ማለት መራብ አይደለም። መራብ ሌላ ጉዳይ ነው። እዚህ ጋር ተቀምጧል። በራብና በጥም ይሄ በማጣት የሆነ ነው። አቶ ሰው አልበላም ማለት እየጾመ ነው ማለት አይደለም። ጾም ራሱን የቻለ ነው። ብዙ ጊዜ በመጦም እንደዚህ ያሳልፍ እንደነበረ ጳውሎስ ይናገራል። በነገራችን ላይ የጳውሎስ አገልግሎት ከሌሎች ሐዋርያት በጣም ለየት ያለ ነው። እንደምታውቁት በመጽሐፍ እንኳን ወደ 14 መልእክት ጽፏል። እንደገና ጳውሎስ በዚያን ጊዜ በነበረው ዓለም ያልደረሰበት ዓለም የለም። ወንጌል ያልሰበከበት ዓለም የለም። በተለያየ ዓለም እየተዘዋወረ ወንጌል ሰብኳል።
እና እንግዲህ ለዚህ አገልግሎቱ ይጾም ነበር ማለት ይጾም ነበር። ለዚህ አገልግሎቱ ይጾም ነበር። ለአገልግሎቱ ነው የሚጾሙ ለአገልግሎቱ ነው የሚጾሙ። ባይዘወይ በደንብ መረዳት ያለብን ነገር ምንድን ነው ካላችሁን፣ ሐዋርያት የጾሙት ጾም የለም፣ የተደገመ ጾም ወይም ይህን ጾሙ ብሎ ያስቀመጡት የለም። ጌታ ኢየሱስ ክርስቶስም 40 ቀንና 40 ሌሊት ጾሞ ሐዋርያቱ ያንን ጾም እንዲጾሙ አላዘዝም። ይጾማሉ አለ እንጂ የኔን ጾም ይቀጥላሉ አይደለም። የኔን ጾም ይቀጥላሉ ብሎ አልተናገረም። ግን ሙሽራው ከነሱ ሲወሰድ ሚዜዎች ያኔ ይጾማሉ። ሙሽራው ከነሱ ጋር እያለ ግን አይጾሙም ነው። ኢየሱስ ሙሽራ ነው። ኢየሱስ የቤተክርስቲያን ሙሽራ ነው። ስለዚህ እነሱ ሚዜዎች ስለነበሩ አልጾሙም። ጌታ ኢየሱስ ክርስቶስ ከዚህ ምድር ወደ ሰማይ እስከሚሄድ ድረስ እነሱ አልጾሙም። የሚገርመው ነገር ይህንን ጾም ጾሙ ብሎ አላዘዛቸውም። ለዚህ ነው ቅድም መነሻ ላይ ሰምታችሁ ከሆነ ጾም ትእዛዝ አይደለም ብያለሁ። ትእዛዝ አይደለም። ለምሳሌ ጸሎት ትእዛዝ ነው። ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። እርስ በርሳችሁ ተዋደዱ፣ መዋደድ ትእዛዝ ነው። እንዲያውም አዲስ ትእዛዝ እሰጣችኋለሁ ብሎ ይችም ትእዛዝ እርስ በርስ ትዋደዱ ዘንድ ነው ይላል። ዮሐንስ ምዕራፍ 13 ቁጥር 34 እና 35 እንዳችሁ ስታነቡ እርስ በርስ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ ብሎ ተናግሯል። እርስ በርሳችሁ ትዋደዱ ዘንድ ይችን ትእዛዝ እሰጣችኋለሁ፣ እርስ በርስ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ስለዚህ ምን ልላችሁ ፈልጌ ነው፣ ትእዛዝ የሆነ ነገር አለ። ትእዛዝ የሆነ ነገር አለ። ይህኛው ግን ሰዎች ይጾማሉ። ግን ሲጾሙ እንዴት ነው የሚጾሙት ከተባለ ጌታ ባለው መንገድ። አሁን ብዙ ጊዜ የምንቸገርበት ነገር ምንድን ነው ከተባለ ሰዎች እንጾማለን ይላሉ፣ ግን ጾማቸው ለታይታ ይሆናል። ሰዎች እንጾማለን ይላሉ፣ የሚጾሙበት ዓላማ የላቸው። ሰዎች እንጾማለን ይላሉ፣ አይጸልዩ፣ እግዚአብሔርን አያመልኩም። ይኸውላችሁ ጾም ከጸሎት ጋር ይያዛል፣ ከአምልኮ ጋር ይያዛል። የአዲስ ኪዳን ጾም እንደዚህ ነው። ጾም የሚደገም አይደለም። የሚደገም ሳይሆን የሆነ ጾም እየተደገመ የሚጾምበት ሳይሆን ጾም ማለት ለሆነ ነገር የሚጾም ነው። በሐዋርያት ሥራ አንድ ጊዜ ጳውሎስ ሲናገር የጾም ወራት ነበረ ብሎ ተናግሯል። የጾም ወራት ነበረ የሚል ተናግሯል። እና ይህንን ይዘው ሰዎች የጾም ወራት የሚባል ነገር ካለ ሐዋርያት ይጾሙ ነበረ ማለት ነው ብለው የሆነ ነገር ለመናገር ይሞክራል። ግን እንደዚህ አይነት ነገር የለም። ምን ይላል መሰላችሁ? የሐዋርያት ሥራ ምዕራፍ 27 ቁጥር 9 ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ ነበረ። ጳውሎስም እናንተ ሰዎች ሆይ ይህ ጉዞ በጥፋትና በብዙ ጉዳት እንዲሆን አያለሁ። ጥፋቱ በገንዛ ሕይወታችን ነው እንጂ በጭነቱና በመርከቡ ላይ አይደለም ብሎ መከራቸው ይላል። እና ምንድነው የምትጠቀሰው? ይቺ ወቅት የጾም ወራት ነች ስለተባለ አይ በቃ የጾም ወራት ካለ ሐዋርያት ይጾሙ ነበረ የሚል ሐሳብ ይመጣል። እኛ እንጾማለን አይደለም ብያለሁ ያለው። ሰው የሚጾምበት የሆነ ጊዜ ነበረ። ሰው የሚጾመው የሆነ ጊዜ ነበረ። ያንን ነው እየተናገረ ያለ። ብዙ ጊዜ ካለፈ በኋላ የጾም ወራት አሁን አልፎ ስለነበረ በመርከብ ለመሄድ አሁን የሚያስፈራ። የፈሪሳውያንም የጾም ወራት ሊሆን ይችላል። የጾም ወራት እንዳለ ይነገራል። ግን በዚያን ሰዓት እነ ጳውሎስ እኛ እየጾምን ነው አይደለም። እኛ እየጾምን ጳውሎስ ብዙ ጊዜ ጾሟል። ግን የጾመው ምን አይነት ጾም እንደሆነ አልተጻፈም። የእግዚአብሔር ቃል ይህንን አይነግረንም። እኔ በጣም የሚገርማችሁ ነገር አንዳንዱን ነገር ስታነቡት በጣም የምታዝኑት በኢትዮጵያ ቤተክርስቲያን ሐዋርያት ለስብከተ ወንጌል ከመበተናቸው በፊት ይላል ፍትሐ ነገሥት ይህንን ጾም ጾመው ተበተኑ እና አንዳንዱ ነገር ያስቃል ያሳዝናል። እና ያው እንግዲህ ብዙ ጊዜ የቤተክርስቲያናችን ለውሸት ራሷን አሳልፋ ሰጥታለች። ምክንያቱም ጳውሎስን ጨምሮ ነው የሚለው ራሱ። የሚገርማችሁ ነገር ሐዋርያት ለስብከተ ወንጌል ከመበተናቸው በፊት ይህንን ጾም ጾሙት ብሎ ይናገራል።
እና ማንን ጨምሮ ነው የሚለው? ጳውሎስን ጨምሮ እና እናንተ እንግዲህ አስቡት፣ ጳውሎስ ራሱ መቼ ነው የመጣው? ጳውሎስ መቼ ነው የመጣው? እንደው ሌላው ነገር ይቅርሽ፣ እንደው ችግር የለውም እና እንደው የውሸቱ ጥግ ራሱ ጳውሎስን ጨምሮ ሲል እኛ እንጠይቃለን። ምን ማለታችሁ ነው? ምን ማለታችሁ ነው? ጳውሎስ መቼ ነው የመጣው? ጳውሎስ መቼ ነው የመጣው ብለን እንጠይቃለን። እና አንዳንድ ጊዜ ቤተክርስቲያን ውስጥ የምንሰማቸው ሐሳቦች ይገርማሉ ማለት እንግዲህ ምንድነው እኛ ይሄንን የምንለው? እኛ ለምንድን ነው ይሄንን የምንለው? ይሄንን የምንልበት ዋና ምክንያት ውሸት አንድን እምነት አያቆምም። አንድ እምነት በውሸት ላይ ከተመሰረተ አይቆምም። የሚቆመው እውነትን መሰረቱ ሲያደርግ ነው። ጌታ ኢየሱስ ክርስቶስ ይህን ቃሌን ሰምቶ የሚያደርገው ሰው ቤቱን በዓለት ላይ የመሰረተ ልባም ሰውን ይመስላል። ልባም ሰውን ይመስላል። ነፋስ ነፈሰ፣ ጎርፍም ጎረፈ፣ ይህንን ቤት ገፋው፣ ግን ምን አላለም? አልወደቀም ይላል። ማቴዎስ ምዕራፍ 7 ስለ አገልግሎቱ ይናገራል። ምን ይላል መሰላችሁ? ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተክርስቲያን አገልጋይ ሆንኩ ይላል። ይህንም ቃል ከዘላለም ከትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። እኛም በክርስቶስ ፍጹም የሚሆንን ሰው ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽ ሰውን ሁሉ በጥበብ ሁሉ እያስተማር የምንሰብከው እርሱ ነው። ለዚህ ነገር ደግሞ በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። ለዚህ ነገር በእኔ በኃይል እንደሚሰራ እንዳሰራሩ እየተጋደልኩ እደክማለሁ። ቁጥር 23 ምን ያህል ይህም ተመሰጣችሁና ተደላድላችሁ ከሰማችሁት ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያም ወንጌል ከሰማችሁ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ። ያም ወንጌል ከሰማይ በታች ባለው ፍጥረት ሁሉ ዘንድ የተሰበከ ነው። እኔ ጳውሎስም ምንድነው የሚለው? የእርሱ አገልጋይ ነኝ። የእርሱ አገልጋይ ነኝ። ክብር ለእግዚአብሔር ይሁን። አያችሁ ጳውሎስ ብዙ በመቆሙ ብዙ በመጸለዩ ምንድነው ያደረገው ካላችሁኝ፣ ከሰማይ በታች ባለ ፍጥረት ሁሉ ዘንድ ምን አደረገ? ወንጌልን ሰበከ። ወንጌልን እንዲሰብክ እግዚአብሔር ረዳው። ለዚህ ነው ወንጌል ለመስበክ ነው የሚጾመው፣ ወይም ደግሞ ወንጌልን ለመስበክ ነው ሰዎች የሚጾሙት እንጂ ዝም ብለው አይ ይህን ጾም ጾመናል፣ ይህንን ጾም ደግሞ እንጾማለን ለማለት አይደለም። ይህን ጾም ጾመናል፣ ይህን ጾም ደግሞ እንጾማለን እያሉ ሰዎች ሊያወሩ አይደለም የሚጾሙት የክርስቶስን ወንጌል ለፍጥረት ሁሉ ለመስበክ። ክብር ለእግዚአብሔር ይሁን። የሚገርማችሁ ነገር ጳውሎስ በዚያን ጊዜ በነበረው ዓለም በሙሉ ወንጌል ሰብኳል። ከዓለም ጫፍ እስከ ዓለም ጫፍ ድረስ ወንጌልን አድርሷል። ሮሜ ምዕራፍ 15 ቁጥር 20 ጀምሮ እንዲሁም በሌላው ሰው መሰረት ላይ እንዳልሰራ የክርስቶስን በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጠጣርኩ ይላል። ስለ እርሱ ያልተወራላቸው ያሉ ያልሰሙ ያስተውላሉ ተብሎ እንደተጻፈ፣ ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከሉ። አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለ ከብዙ ዓመት ጀምሬ ወደ እናንተ ልመጣ ናፍቆት ስላለኝ ወደ ስጳንያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜ ጥቂት ጠግባችሁ ወደዚያ በጉዞ እንድትረዱ ተስፋ አደርጋለሁ። አሁን ግን ቅዱሳን ለማገልገል ወደ ኢየሩሳሌም ሄዳለሁ። መቄዶንያና አካያ የኢየሩሳሌም ቅዱሳን መካከል ያሉ ድሆች ይረዱ ዘንድ ወደዋልና የእነርሱም ባለዕዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገር ተካፋዮች ከሆኑ በስጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባል። እንግዲህ ይህን ፈጽሜ ይህን ፍሬ ካተምኩላችሁ በኋላ በእናንተ በኩል አልፌ ወደ ስጳንያ እሄዳለሁ። ወደ እናንተም ስመጣ በክርስቶስ በረከት ሙላት እንድመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከኔ ጋር ትጋደሉ ዘንድ በጌታችን በኢየሱስ ክርስቶስ በመንፈስ ፍቅር እለምናችኋለሁ ይላል። ክብር ለእግዚአብሔር። ስለዚህ ይህ ጳውሎስ
ሌሎች ባልሰበኩበት፣ ሌሎች ባላገለገሉበት በተለያየ ቦታ እየተዘዋወረ ምን ያደርግ ነበረ? ወንጌልን ይሰብክ ነበረ። ወንጌልን ይሰብክ ነበረ። የሚገርም ነው። የእሱ ትልቁ እንትን ይሄ ነው እና በዚህ አገልግሎቱ እግዚአብሔር መከናወን እንዲሰጠው፣ በዚህ አገልግሎቱ እግዚአብሔር እንዲረዳው አያሌ ቀን ይጾም፣ አያሌ ቀን ይጸልይ ነበር። ለዚህ ነው ብዙ ቀን በመጾም ብዙ ቀን በመጸለይ ብሎ ይናገራል። ስለዚህ ወገኖች እኔ ለእናንተ ያለኝ መልእክት ምንድን ነው? ይህንን መልእክት አጠናቅቀው መጾማችሁ ጥሩ ነው፣ ግን ከጾማችሁ አሁንም ደግሜ የምነግራችሁ ታሪክ የሚለውጥ ጾም ጹሙ። ታሪክ የሚለውጥ ጾም ጹሙ። የእግዚአብሔር ስራ በምድራችን የሚያፋጥን ጾም ጹሙ። የህዝባችንን ችግር የህዝባችንን እንቆቅልሽ የሚፈታ ጾም ጹሙ። ይህንን የምታደርጉት ገብቷችሁ ስትጾሙ ነው። ጾም እንደዚህ ነው የሚጾሙ። በመጀመሪያ ደረጃ እንደ እግዚአብሔር ቃል እግዚአብሔር ምንድን ነው ያለው? በስውር ጹሙ በግልጥ ይላችኋል፣ ሊከፍላችኋል። ራስን ተቀባ፣ ፊትን ታጠብ፣ እንደ ጾመኛ አትታይ፣ ግብዝ አትሁን። ግብዞች ሲገበዙ ዋጋቸውን አግኝተዋል። አንተ ግን አትገበዝ፣ በስውር ጹም፣ በስውር የሚያባት በግልጥ ይከፍልሃል ብሎ ይህንን ያስቀምጣል። በሁለተኛ ደረጃ ደግሞ ስትጾሙ እግዚአብሔርን እያመለካችሁ እየጸለያችሁ መሆን አለበት። እግዚአብሔርን እያመለካችሁ እየጸለያችሁ መሆን አለበት። ልክ እግዚአብሔር እንደሚፈልገው ማለት ነው። እንደሚፈልገው መጾም አለበት። ይሄ ከሆነ እግዚአብሔር ይሰማዋል። ሌላው ሶስተኛው የተደገመ ጾም ሳይሆን የገሌ ጾሞታል ብሎ መጾም ሳይሆን አንደኛ በመንፈስ ቅዱስ ስትመሩ ጥሩ ነው። ጾም ስትጾሙ መንፈስ ቅዱስ ይመራችሁ ጥሩ ነው። መንፈስ ቅዱስ ደግሞ ካልመራችሁ በጾማችሁ ጉዳያችሁን የምትጾሙበትን ጉዳይ ወቁ፣ ጸልዩ። ባለፈው በአስተማርኩት ትምህርት ልብ ብላችሁ ከሆነ እና አስቴር ሲጾሙ የሚጾሙበት ዓላማ ነበራቸው። የአይሁድ ሕዝብ እንዲጠፋ ተወስኖ ነበረ። ያንን ነገር ከእግዚአብሔር መፍትሄ ለማግኘት ጾሙ። እግዚአብሔር ሰማቸው ጸሎታቸውን። ያንን የሞት አዋጅ ገልብጠው ነገር ግን ሕዝቡ በሕይወት እንዲኖር በእስራኤል ላይ የተነሳው የእስራኤል ጠላት ደግሞ ሃማን ጨምሮ አጠቃላይ በምድሪቱ ያሉ ሰዎች እንዲጠፉ ሆኑ። ስለዚህ እንደዚህ አይነት ጾም ከጾም እንደዚህ አይነት ነገርና እንደዚህ ይሆንልናል። እኛ ለምሳሌ የነነዌ ሰዎች የኢትዮጵያ ቤተክርስቲያን ትጾማለች እና የነነዌ ሰዎች ሲጾሙ በ3 ቀን ነነዌ ትገለበጣለች የሚል መልእክት ነበር። ያንን ሲሰሙ ራሳቸውን አዋረዱ። እግዚአብሔር ሰማ። ከዚያ በኋላ ያንን ጥፋት እግዚአብሔር በሕይወት ወደ መኖር ቀየረ። እግዚአብሔር እንደዚህ ነው የሚያደርገው። የአዲስ ኪዳን ጾም ደግሞ ከዚያ የተለየ ነው። እንደ ብሉይ ኪዳን ጾም ራሱ አይደለም። ከዚያ የተለየ ነው። አምልኮ ያለበት የእግዚአብሔር ድምፅ የሚሰማበት እግዚአብሔር ምሪት እንዲያመጣ የሚጸለይበት ነው እና ይሄ ገብቷችሁ ጾሙ። ኃይልን ለመቀበል ለምሳሌ ይሄ ወገን ከጾምና ከጸሎት በቀር ሊወጣ አይችልም ብሏል። ስለዚህ ጾምና በጸሎት ኃይል መቀበል ስለሚቻል ዝም ብላችሁ የሰው ጾም ከምትጾሙ ኃይልን ለመቀበል ጾሙ። ኃይልን ለመቀበል ጾሙ። እግዚአብሔር በኃይሉ ይሞላችኋል። እግዚአብሔር በጸጋ ስጦታውና በመጥራቱ አይጸጸቱ በሚለው መጽሐፍ ቅዱስና የእግዚአብሔር ጸጋ በእናንተ ላይ ይበዛል፣ ይትረፈረፋል። ስለዚህ ጠቅለል ሳደርገው ጾም በዓላማ መጾም አለበት፣ ከጸሎት ጋር መያያዝ አለበት። የአዲስ ኪዳን ጾም እንደዚህ ነው። በቀጣይ እነዚህ በኢትዮጵያ ቤተክርስቲያን ውስጥ ያሉ የተጾሙ በተለይ በአብይ ጾም የሚጾሙ ጾሞች እያንዳንዱ እሑድ ለምን ለሌላ ካልተሰጠ የሚለውን ነገር እናያለን። ለዛሬ በዚህ ጋር በቃለሁ። ጸጋ ከእናንተ ጋር ይሁን። ተባረኩ። አገልግሎቱ ለሁሉ እንዲደርስ ሸር አድርጉ፣ ሰብስክራይብ አድርጉ፣ ኮፒ ሊንክ አድርጉ። እኛን ማግኘት ከፈለጋችሁ ደግሞ ታች ባለው አድራሻ አግኙን። ተባረኩ።